በከተማችን አዲስ አበባ ዜጎች የድርጅቶቻቸውን ንብረት በአስተማማኝ ሁኔታ ለማስጠበቅ ሲሉ የጥበቃ ሰራተኛ ቀጥረው እንደሚያሰሩ ይታወቃል። በርካቶች የተጣለባቸውን ኃላፊነት ተቀብለው በታማኝነት የሚሰሩ እንዳሉ ሁሉ አንዳንድ ኃላፊነት የጎደላቸው የጥበቃ ሰራተኞች ደግሞ ከሌሎች ግብረ አበሮቻቸው ጋር በመመሳጠር የሚጠብቁትን ድርጅት የሚዘርፉና የሚያዘርፉ መኖራቸው ይስተዋላል። እንደ አብነትም በቦሌ ክፍለ ከተማ ወረዳ 6 አንድ ጋራዥ ውስጥ ተቀጥረው ሲሰሩ የነበሩ ሁለት የጥበቃ ሰራተኞች የተጣለባቸውን ኃላፊነት ወደ ጎን በመተው ከሌሎች 3 ግብረ አበሮቻቸው ጋር በመሆን ለጥገና የመጡ ሁለት ተሽከርካሪዎችን አውጥተው ለመሸጥ ሲንቀሳቀሱ በቁጥጥር ስር የዋሉ ሲሆን ንብረቱም ለባለቤቱ እንዲመለስ መደረጉ ከፖሊስ የምርመራ መዝገብ የተገኘው መረጃ ያስረዳል። ተጠርጣሪዎቹ ለጥገና ወደ ጋራዡ መጥተው በኃላፊነት እንዲጠብቁ የተሰጣቸውን ሁለት ተሽከርካሪዎች ይዘው እንደተሰወሩ የግል ተበዳዮችና የጋራዡ ባለቤት የሆኑት ግለሰብ ይናገራሉ። ወንጀሉ የመኪና ስርቆት ነው። ለአንዳንድ እድሳቶች ካስገባንባቸው ጋራዥ ባለቤት ነው ሌሊት ይዘውባቸው የጠፉት። ስርቆት ተፈጽሞባቸው ለኛ ደውለው ባለ ጋራዡ ነገሩ። አካባቢያችን የሚገኘው እዚሁ ቦሌ ክፍለ ከተማ ውስጥ ወረዳ 6 ጨፌ ሜዳ የሚባለው እንትን ላይ ሪፖርት ተደረገ። እነሱ የራሳቸውን መረብ ዘረጉ። ስለዚህ ክትትል ተጀመረ ማለት ነው። ለሰርቪስ ነው የሆነ ኢንጀክሽን ፓምፕ ወይ ፖምፓ ተበላሽቶ በአደራ መልክ ነው ለጊዜው የቆመው። ከዛ ማቆሚያኛ ጋር ስለሌለ ማለት ነው ተጋራጅ መኪናው ጠፋ ተባለ። በዛ መልኩ ሄድኩኝ። ስንሄድ ያው ወንጀለኞቹ ጠፍተዋል ተባለ፣ መኪኖቹም ጠፍተዋል። የኔ የስራ ባልደረባ አለ፣ እሱ ለሌላ ጉዳይ ለባለ ጋራጁ ደወለለት። ሲደውል አይተውኝ አደጋ ደርሶብኛል ተዘርፌያለሁ ይለዋል። እሱ ደግሞ ወደ እኔ ይደውላል፣ ጋራጅ ችግር ደርሰዋል እስቲ ሂድና ቼክ አድርግ ይለኛል። ሲሄድ ነው ይሄን ነገር ያየሁት ማለት ነው። የለም ኦልሬዲ የለም፣ ፖሊሶች ነበሩ ግቢው ያው በፖሊስና በአንዳንድ በጎረቤት ሰዎች ተሟልቶ ነበር። ቅዳሜ ቀን ነው ቢሮ ትተን ሄድ ነው። የሚቀጥለው እሁድ ቀን እረፍት ስለነበረ ቀጥሎም ደግሞ ስራ ዝግ ነበረ። 27 ነበር የድል ቀን ነበረና በዛ ምክንያት ተከታታይ የሆኑ የእረፍት ቀናቶች ነበሩ። ማክሰኞ ስንገባ ያው የተፈጠረው ችግር ሰኞ ማታ እንደተፈጠረ ነው የማስበውና ሆኖ አገኘ ነው። በጊዜው ያለው እድል ያው ለፖሊስ መመልከት ነበረ። ፖሊስ እጅግ በጣም ከሚገባ በላይ ትብብር አድርጎልናል። አካሄዳቸውም አሰራራቸውም በጣም ጥሩ ነበረ። 24 ሰዓት ባልሞላ ጊዜ ውስጥ ወንጀለኞቹም ንብረቱም ምንም ነገር ሳይጎል በቁጥጥር ስር ውለዋል። የተለያዩ የዋጋ ግምት ያላቸውን ተሽከርካሪዎች ከሌሎች ግብረ አበሮች ጋር በመመሳጠር እንዲሰረቅ ያደረጉ የጥበቃ ሰራተኞቹ ፖሊስ የደረሰውን ጥቆማ መነሻ በማድረግ ባደረገው ክትትል ተሽከርካሪዎቹን ከ3 ተጠርጣሪዎች ጋር በቁጥጥር ስር በመዋል ምርመራ እያጣራ እንደሚገኝ የጨፌ ሜዳ አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅን መልካሙ አሰፋ ተናግረዋል። ሁለት ተሽከርካሪዎች በጋራጅ ውስጥ ያው ለአገልግሎት ለከስተመር ያመጧቸውን የግል ተሽከርካሪዎች ከቆዩ በኋላ የጥበቃ ሰራተኞቹ የሆኑት የጋራጁ የጥበቃ ሰራተኛ የሆኑት ሌላ ወንጀል ፈጻሚዎች ዋና ወንጀል አድራጊዎች ጋራ በገንዘብ በጥቅም ሸር በማደረግ በመተባበር ገንዘብ እንሰጣቸዋለን በማለት ይርነቃቸው በቀለ ለተባለው እና ላልተያዙ አባሪዎች ጋር ተሽከርካሪዎቹን አሳልፈው ነው የሰጡት። በዛን ሰዓት ሌሊት ላይ ያው ፖሊስ ከግል ተበዳይ ጋራ ባደረገው ክትትልና ምርመራ ሰፋ ያለ ምርመራ አድርጎ በቴክኖሎጂም ታግዞ በጂፒኤስም አንደኛው ተሽከርካሪ ኮድ 3A4815 የሆነው ሃይሩፍ ተሽከርካሪ በአዲስ ክፍለ ከተማ ወረዳ 7 ልዩ ቦታው አውቶቡስ ተራ ፖሊስ ጣቢያ አካባቢ ፊት ለፊት ማለት በተለምዶ ኳስ ሜዳ ተብሎ ከሚጠራው አካባቢ አሁን በተያዘው ይርነቃቸው በቀለ በተባለው ተጠርጣሪ መኖሪያ ግቢ ውስጥ የሰሌዳ ቁጥሩን በመቀየር የመኪናውን የሰሌዳ ቁጥሩን ኮድ 3 00611 ደቡብ ኢትዮጵያ በሚል በመቀየር እዛ አቁሞት እያለ በጂፒኤስ እና በተደረገ ምርመራ ተሽከርካሪው ከነ ተጠርጣሪው ሊያዝ ችሏል። ከተሰረቁ ሁለት ተሽከርካሪዎች መካከል በአንደኛው ላይ ተገጥሞ በነበረ ጂፒኤስ ቴክኖሎጂ ተሽከርካሪው የት እንዳለ በመታወቁ በቁጥጥር ስር ለማዋል መቻሉ ተገልጿል። እዚህ ኬዝ አፈጻጸም ውጤት ላይ ሊያደርሰው የቻለው ዋነኛ ፍንጩ ጂፒኤስ መኖሩ ነው። ጂፒኤስ ስለኖረ ነው ከዚህም ደረጃ ልንደርስ የቻልነው እና በተለይ በተሽከርካሪ ያላቸው ባለሀብቶችም ሆነ ግል ተበዳዮች በተቻለ አቅም ጂፒኤስ ቢያስገጥሙና የሚያስገጥሙበት ነገሮች በተቻለ አቅም ለማስተካከል ለፖሊስ ምርመራም ሆነ ውጤት ለማግኘት ለግል ተበዳይም ሆነ ለፖሊስ የሚመረጥ ዋነኛ ምክንያት ስለሆነ
ከዛን አንጻር ጂፒኤስ አስገጥሞ ነገሮችን ቢከታተሉ የሚል ሀሳብ አለ። አንደኛው መኪና እንደውም በጂፒኤስ አማካኝነት ነው የተገኘው። ሁለተኛው መኪና በራሱ ቴክኒካል ችግር ስለነበረው ብዙ ርቀው ይዘውት ሊሄዱ አልቻሉ። በራሱ ጊዜ ቆመ። ቴክኖሎጂ መጠቀም ግድ ነው፣ ምንም አማራጭ የለም። ከዛ በኋላ ቶሎ ሪፕሌስ አላረግናቸው። አንዱ ችግር እሱ ነው እና ቴክኖሎጂን መጠቀም ቶሎ ቴክኖሎጂውን አብዴት ማድረግ የግድ ይላል። አሁን ሌብነቱም እየረቀቀ ስለመጣ ይሄ መኪና ሊገኝ የቻለው በዛኛው አብሮ በጠፋው ሚኒባስ ላይ ጂፒኤስ ነበር። በጂፒኤሱ ምክንያት ነው አንድ ግቢ ውስጥ የተገኘው። በዛ አኳያ ነው ሰዎቹ ሲያዙ ሌላውን መጠቆም የጀመሩት ማለት ነው። እና ቴክኖሎጂ መጠቀም ደግሞ በጣም ለፖሊስም ቀላል የወንጀል መከላከል ይሆንለታል። ተጠርጣሪዎቹ አንዱን የተሽከርካሪ የሰሌዳ ቁጥር ኮድ 3 A4815 አዲስ አበባ የነበረውን በሐሰተኛ ሰሌዳ ቁጥር 00611 ደቡብ ኢትዮጵያ በሚል የተኩና የተሽከርካሪውን ቦሎ እንደቀየሩ ሊታወቅ ተችሏል። የበፊቱ ቁጥር ኮድ 3 ነው፣ አዲስ አበባ 4815 የሚል ነበረ። በንግድ ስራ ላይ የተሰማራ ነው። ነገር ግን ከመኪናው ስርቆት በኋላ ሌላ ታርጋ ተቀይሯል። የንግድ ነው። እሱም አረንጓዴ ምልክቶች እነሱ ስለሆኑ ቦሎውም ተቀይሯል። በዛ ሁኔታ ነው ያገኘ ነው። ፒክአፕ ሃይሉክስ የሆነ አንደኛው ተሽከርካሪ መጀመሪያውኑ የቴክኒክ ብልሽት ያለበት በመሆኑ ተጠርጣሪዎች በአዲስ ከተማ ክፍለ ከተማ በተለምዶ ጭላሎ ሆቴል ተብሎ ከሚጠራው አካባቢ በሚገኝ የውስጥ ለውስጥ መንገድ ላይ አቁመው መሰወራቸውን የግል ተበዳይ አቶ ተስፋዬ ገመቹ ይናገራሉ። ችግር ስላለበት ሌሊቱን ሙሉ ሲነዱት ነበር። ከሌሊት 7 ሰዓት ጀምሮ ፖምፓ ነው 500 ሜትር እየሄደ ይጠፋል። ለእኔም ስላስቸገረኝ ነው ሰርቪስ የገባው። እንደምንም ብሎ እስከ ንጋት ወሰዶት። አሁን ፍሪሶኑ ራሱ ተቃጥሏል። መጨረሻ ላይ ግን ጎማ ተኝቷል። የፊት ጎማ አዲስ ጎማ ነው ተኛባቸው። ጥጋ ሲዞት የሆነ ኮብልስቶን አለ ከማደያ ጀርባ አቆሞት ቆሎ አልፎት ሄዱ እና በፖሊስ ክትትል ተያዘ። መኪና ተገኝቷል ኑ ውስጥ የተባለ ታርጋ ቁጥሩ ይታወቃል። ኢንፎርም ተደርጎ ነበር ማለት ነው። መጀመሪያ እዛ መስመር ተገኘ መኪና። የጥበቃ ሰራተኞቹ ሲቀጠሩ በቂ ሰነድና ተያዥ በማቅረብ በኩል ክፍተት መኖሩ የተገለጸ ሲሆን መሰል ወንጀልን ለመከላከል ሌሎች ድርጅቶች አስፈላጊውን መረጃ በማጣራትና ሰራተኞቻቸው ላይ በቂ ቁጥጥር ማድረግ እንዳለባቸው ተጠቁመዋል። እንደዚህ አይነት ኬዞች የሚፈጸሙት አሁን እነዚህ ከጥበቃ ሰራተኞቹ ከማያውቁት ጋር በመመሳጠር ነው። ሆን ብለው ተደራጅተው አስበውበት ከስተመር በመስሎት ቦታውን እያጠኑ ጥናት ካደረጉ በኋላ በሚያሳምኑበት መንገዶች ሰው በሰው በመሄድ ነው እንደዚህ አይነት ወንጀሎች እየፈጸሙ ያሉትና እንደዚህ አይነት ፈጻሚ አካላቶች እንዳሉ የግል ተበዳዮችም ወደ ባለጋራጆች ትኩረት ሰጥተው ከነዚህ ተምረው ራሳቸውን መጠበቅ የአጠባበቃቸውንም ስልት መቀየር ሰውንም ከማመን ከከስተመር አኳያም ትኩረት ሰጥተው መስራት አለባቸው ብዬ ገምታለሁ። አንደኛው ወደ 5 ዓመት ነው የሰራው፣ አንዱ ወደ 1 ዓመት ነው። ግን ምንድነው ቤተሰብ ትሆናለህ፣ ራስን ትሰጣለህ አንዳንዴ ከመቀራረብ የተነሳ ማለት ነው። እና እንደ ጠበቃም ነበሩ የሚሳቃቸው በወርም በሳምንትም ይሄዳሉ። ሌሎች ከዚህ መማር ያለባቸው ምንድነው ህጋዊ የሆነ ሰው አድራሻ ያለው ዋስትና ዋስ የሚሆንለት ሰው አቅርቦ በዛ ቢቀጠሩ ደስ ይለኛል። ባለቤቱ ይሰርቀናል ብለን እኛ በፍጹም አናስብም፣ አይሆንምም ብለን የምንገምተው ነው። ግን እንዴት ወደሚለው ስንሄድ ግን ማምሻውን የሰማ ነው ጥበቆቹም በአካባቢው እንዳልነበሩ ነው። እሱ በአቅሙ በሚገባው መልኩ እንደውም አንዱ ለ5 ዓመት አካባቢ የሰራ ጥበቃ ነው። ስለዚህ ቅጥሩንም በዛው መሰረት 5 ዓመት አገልግሏል ማለት ነው። ነገር ግን እንደ ሰው መቼም ይዘናጋል። ተዘናግቶ እንዳቀበለን የሰማ ነው። በመጨረሻ እንደ ድርጅት ሰራተኛ ስንቀጥር በራሳችን የምናሟላቸው ዶክመንቶች አሉ። ምንድነው አንዳንድ ጊዜ አሁን ተከስቶ የተገኘው የሰዎቹ ዋስ እንግዲህ በስራም ጉዳይ ሊሆን ይችላል ኦር ከአዲስ አበባ ውጭ ናቸው። አንደኛው ወደ ሁመራ አካባቢ ነው ያገኘ ነው። አንደኛው ደግሞ ወደ ቤኒሻንጉል አካባቢ ነው የተገኘውና እነኚህ ሰዎች በጊዜው መጥተው እኛ ጋር ዋስ ሲሆኑ የአዲስ አበባ መታወቂያ ነው የሰጡን። ከዛ በላይ ሄደን እርግጥ ነው አላጣራንም እንደ ዋስትና ስንይዛቸው ሰዎቹን። በማህልም በፋይላችን ውስጥ በነበረ ቴሌፎን እንደው በ6 ወር በአመት አንድ ጊዜ ሰዎቹን ደውለን ቼክ የምናደርግበት አይነት አሰራር አለ። ግን እንግዲህ አጋጣሚ ሆኖ የተከሰተ። ፖሊስ ንብረቱን ለማስመለስ ያደረገውን ጥረት ያደነቁት የግል ተበዳዮች ንብረታቸውን በማግኘታቸው መደሰታቸውን ገልጸዋል። እንደ ማንኛውም ሰርቶ አዳሪ መቼም ንብረት ሲጠፋ ያስደነግጣል።
ጠዋት ሰላም ብለህ ስትወጣ መኪና ጠፍቷል ስትባል እንደሚደነገጠው ሁሉ የፖሊስ አካላት ናቸው እንግዲህ ከጎናችን የሚሆኑት። ስለዚህ ለነሱ ሪፖርት አደረገን። እነሱም የተቻላቸውን ጥረት አደረጉ። 2:30 አካባቢ ሰምተን ወደ 9 ሰዓት አካባቢ መኪናው እጃችን ላይ ገብቷል። ፖሊስ ክትትል ፖሊሶች ማለት ነው። እኔ በጣም ከልቤ ነው የምልህ፣ ፖሊስን አመሰግናለሁ በዚህ ጉዳይ ላይ በጣም ከልብ በጣም ነው ደስ ያለኝ። ይገኛልን ብዬ በነገሩ ተስፋ አድርጌም አልነበረም እና 12 ሰዓት በሞላ ጊዜ ውስጥ መገኘቱ በጣም አርክቶኛል። ሪሊ የፖሊስ ስራ እንደዚህ ፈጣንና ሶፊስቲኬትድ አይመስለኝም ነበር። በዚህ አጋጣሚ ለፖሊሶች እና ለወንጀል መርማሪዎች ክትትል ለሚያደርጉ ምናምን ሁሉ ከፍተኛ አድናቆትም አክብሮትም አለኝ። ንብረትን ኃላፊነት ወስደው የሚጠብቁ አካላት በታማኝነት ኃላፊነታቸውን መወጣት እንዳለባቸው የተገለጸ ሲሆን በተለይ ድርጅቶችና ባለንብረቶች ወንጀልን ለመከላከል የቴክኖሎጂ ውጤቶችን መጠቀም እንዳለባቸው መልእክት ተላልፏል። ጥበቃ ሰራተኞች አሁን ከእንደዚህ አይነት ጥበቃ ሰራተኞች ትምህርት ወስደው ትኩረት አድርገው ስራቸውንም ሲሰሩ በኃላፊነት ወይም እዛ ጋር መጥቶ የሚመጣው ማንኛውም ከስተመር ማለት አይደለም። አሁን እነዚህ ወንጀሉን ለመፈጸም ሳምንት ያቀዱት እቅድ ከነሱ ጋር በመመሳጠር ገንዘብ ሼር ለማድረግ በጥቅም እናደርግላቸዋለን በሚል ነው። ገንዘቡንም ትራንስፈር ለማድረግ ሙከራ በማድረግ ሳያደርጉላቸው ማለት ነው። ጥቅምም ሳያገኙም በመታለል ነው ነገሮችን ሁሉ እዚህ ደረጃ እንዲደርሱ ያደረጓቸውና እዛ ጋር ያሉት የጥበቃ ሰራተኞች ማስተላለፍ የምፈልገው ነገሮች አንደኛ በቃ እዛ ጋር የሚመጣውን ከስተመር ማንኛውንም ሰው ያው እንደ ከስተመር መስተናገድ ካለበት ይስተናገድ። ከዛ ውጭ የግል ጉዳይ ላይ እምነት አለመስጠትና አለመታለል ትኩረት ሰጥቶ ከነዚህ ተምረው ለቀጣይ በራሳቸው ስራ ላይ ክፍተት እንዳይፈጠር ትኩረት ሰጥተው መስራት አለባቸው ብዬ ለጥበቃ ሰራተኞቹ መልእክት አስተላልፋለሁ። የዋና ወንጀለኛ በምክር አይመለስም። የሚቻለው ነገር ያው የግል ጥንቃቄ እንዳለ ሆኖ መንግስት የወንጀል ክትትል መንገዱን ሞር ማጠናከር ያለበት ይመስለኛል። ጥብቅ ክትትል ያስፈልጋል። ይሄ አሁን በአጭር ጊዜ ውስጥ የተሰራ ነገር አይደለም። ነገሩን አሁን ቁጭ ብዬ ሳስበው እኛ ቢሮ ውስጥ የምንገባበት የምንወጣበትን የጊዜ ፕሮግራም ይዘው ምን ብለው በደንብ ስኬጁል ሰርተው ነው ይሄን ነገር የሰሩትና ጥብቅ ክትትል ሁልጊዜ ስትራቴጂን የሚባለው ሁልጊዜ በተወሰነ ሰዓት ውስጥ ብቻ እየመጣ ቼክ ማድረግ እንደሌለብህ፣ ቼክ የምታደርግበትን ጊዜ መለያየት እንዳለብህ ለስኬጁል እንዳይመች ማለት ነው። የሰውን ገንዘብ ሰርቀህ መበልጸግን ብዙ አለማሰብ የቀን ስራ የሚሆን በትንሹ ወደ ትልቅ መሄድ ይቻላል። ከታሰረ ግን ያ ሁሉ ይቀርበታል። ማረሚያ የተገባ እድሜውም ይሄዳል። ለሀገርም ሸክም ነው የሚሆን፣ ለቤተሰቡም አይረዳም። ከዚህ ቢጠነቀቁ ኃላፊነታቸውን ቢወጡና ታማኝነት እየራበ ታማኝ ብትሆን ለራሴ ለህሊና ራሱ ደስተኛ ነው የምትሆነው። በዚህ አጋጣሚ የቴክኖሎጂ እንትንንም የሚያስፈልግ መሆኑንም ተረዳንበት። የሸጡልን ሰዎች አሉ፣ ይሄንን የሚገጥሙልን እነሱ ጋር እንትናለን። ሲስተሙን አስተካከሉት። ሲስተሙ ተስተካከለ። በዛ መሰረት መኪናዋ የት ጋር እንዳለች የሚጠቁም ዳታው ተነሳ ማለት። ስለዚህ ይሄንንም ቴክኖሎጂ መጠቀም አንድ እንትን ነው። ዘበኛም እንደምትቀጥር ሁሉ እኒህም አማራጭ የሆኑ ቴክኖሎጂውን ብንጠቀም ቆንጆ ነው። በተባለው ቦታ ላይ ተገኘን። በተባለው ቦታ ላይ ስንገኝ መኪናዋ አለች። እዛም ጋር የፖሊስ አካላቶች ባይኖሩ ኖሮ እኛ ብቻችንን ሄደን በሱ ምንም ልናደርግ አንችልም። በጣም የተደራጀ ኃይል ስለሆነ እዛ ጋ ያለው ማለት ነው።